እኔ ከተነገረው ሐሳብ ላይ አልገባም። ነገር ግን አንድ ነገር መናገር የምፈልገው ቡናን ክፍለ ጦር አፍርሰነዋል። ቡራን ክፍለ ጦር አፈራርሰዋል ሲሉ የነበሩት ወንድሞቻችን ክፍለ ጦሩም አይደለም ብርጌዶችም ያልፈረሱ መሆኑን በተጨባጭ እንዲያዩ ፈልጋለሁ። አንድ አቤት ብርጌድ ስራ ላይ ካለው ሰራዊት ውጭ ቢያንስ ለስብሰባ ይሄን ያህል ኃይል ተገኝቷል። የአንድ አቤት ብርጌድ ኃይል ምን ያክል እንደሆነ እናውቀዋለን። ይህንን ኃይል ሌሎች አካሎች ቢያገኙት ኖሮ 3 እና 4 ክፍለ ጦር ያደርጉት ይችላል ነበር። እኛ ጉና ክፍለ ጦር ታላቅ ክፍለ ጦር ነው፣ ሰፊ የሰው ኃይል የያዘ ነው ብለን ስንል በምክንያት አንዳንድ ጊዜ ማየት ማመን አንድ አቤት ብርጌድ በዚህ ቁመና ልካል ሌሎች ብርጌዶች ተሰልፈው ብታያቸው የሚገርም ቁመና ነው ያላቸው። ስለዚህ ቡና ክፍለ ጦር ሰፊ የሰው ኃይል ሰፊ የሆነ አቅም ያለው ክፍለ ጦር ነው ብለን የምንናገር ጠላቶቻችን የሚፈሩን በምክንያት በመናገር ወይ በወሬ አይደለም። ይሄ ስንል ይሄ ብርጌድ ምን ያክል ጠንካራ ብርጌድ እንደሆነ ምን ያክል ታሪክ ሲሰራ እንደነበረ እያንዳንዱ ስራዎቹ በዋና ብርጌድ አዛዡ በነበረው ባሮኛ ሀብት ሲገለጽ ቆይቷል። አሁን ደግሞ አዲስ በተሰራው ሪፖርት አሁን ያሉት የተመረጡ የብርጌድ አመራሮች ከዚህ በተሻለ ታሪክ እንደሚሰሩ ታሪክ እንደሚያስመዘግቡ ምንም ጥርጥር የለንም። ስላመናችሁባቸው ነው የተመረጡ። ስለዚህ አንድ አቤት ብርጌድን ለማስቀጠል ሁላችንም በአመራር ደረጃ ያለነው ከእዝ እስከ ኮር እስከ ክፍለ ጦር ማድረግ የሚገባን የምናደርግ መሆኑን መግለጽ ፈልጋለሁ። እዚህ በተጨማሪ ማለት የምፈልገው ይህ ኃይል የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ አባተ አንደኛ ኮር የጉና ክፍለ ጦር አንዱ አካል አንድ አቤት ብርጌድ ነው። ይሄ ብርጌድ በስራ ላይ የተመሰረተ በርካታ ጦርነቶችን በርካታ አውደ ውጊያዎችን እያካሄደ የቆየ ለጦርነት ለትግሉም አዲስ ያልሆነ በመልካም ማስተላለፍ የሚገኝ ጠንካራ ብርጌድ ነው። ለዚህ ነው ቁመናው በዚህ ልክ የተገኘ። ምንም በርካታ ኃይል ከተለያየ ቦታ ላይ በስራ ምክንያት የቀረ ቢሆንም እንኳን አሁን ያላችሁት ራሱ የሚገርም ቁመና ያላችሁ የሚገርም ትጥቅ ያላችሁ እንግዲህ ያውን በሚገባኝ አንድ ዲሽቃና አንድ ብሬን አልመጣም ነው የተነገረኝ። እንግዲህ አንድ አቤት ብርጌድ 3 ዲሽቃ የታጠቀ መሆኑ ማንም ያቀረው አይደለም የኛ ወገን ጠላት ጭምር ያወቀ። ስለዚህ ቡና ክፍለ ጦር ታላቅ ስንላት ከቡድን መሳሪያ እንኳን 6 ዲሽቃ የታጠቀች ናት እንደ ክፍለ ጦር። አሁን ደግሞ ሜጀር ጀነራል ውባንታ አባተ አንደኛ ኮር ስንመሰርት 12 ዲሽቃ በስሩ ታቅፎ የተመሰረተ ኮር ነው። ጠንካራ ኃይል ያላቸው ከ5 በላይ ክፍለ ጦሮች በውስጥ ያቀፈ ኮር ነው የመሰረተ። ስንመሰርትም ሜጀር ጀነራል ውባንታ አባተ አንደኛ ኮር ብለን የመሰረተ የአማራ ፋኖ አንድነት በጎንደር አካል ሆኖ በተቋሙ መመሪያ መሰረት በተቋሙ ትዕዛዝ መሰረት የተመሰረተ ብርጌድ ነው። አሁንም ቡና ክፍለ ጦር በዚሁ መመሪያ መሰረት ትዕዛዞች እየወረዱ መመሪያዎች ተግባራዊ እየተደረጉ ነው የሚገኙት። የዚሁ ተካፋይ አንዱ አንድ አቤት ብርጌድ። ስለዚህ ሁላችንም ነገ ለሚሰጠን ትዕዛዝ ነገ ለሚወርድልን መመሪያ ዝግጁ ሆነን እስከዛሬ ህጎች መተዳደሪያ ደንቦች በተንጠባጠበ መልኩ እንጂ ወጥ ይሆን አልነበረም። አሁን ግን የአማራ ፋኖ አንድነት በጎንደር መተዳደሪያ ደንብም ጭምር ቀርጾ አምጥቷል። በዚያ መሰረት እንመራለን ማለት ነው። ይሄ መመሪያ ከእጃችን ደርሷል። ወደ ወረቀት ቀይሮ ለእናንተ ተደራሽ ማድረግ የሚጠበቅብን። ስለዚህ ሁላችሁም በዚህ የተረታችሁ አሁን ቁመናችሁ ይሄንን ትግል ወደ ዳር እንዳይደርስ የሚጋፉ ኃይሎች ካሉ ይሄንን ኃይል ሊያፈርሱ የሚመጡ ኃይሎች ካሉ ከጠላት ለይተን ስለማናያቸው በንግግር እናደርጋለን። የማይሆን ከሆነ ግን በአፈሙዝ አደብ እንዲይዙ እናደርጋቸዋለን። ትግላችን ዳር እናደርሳለን። ምናልባት አሁንም በርካታ አመራሮች ስላሉ ትናንትና በሪፎርሙ መሰረት የተመረጣቸው ዋና አዛዡ ምክትል አዛዡና ዘመቻ አዛዡ ወደዚህ እንድትመጡ ፈልጋለሁ። ሐሳባችሁንም ለሰራዊታችን እንድታቀርቡ ፈልጋለሁ። አመሰግናለሁ።